እዚህ ቦታ ላይ እንደገና እንገናኛለን የሚል ሐሳብ አልነበረኝም። ብዙዎች ለምን አትናገርም የምትሉኝ አላችሁ። አንድ እውነት ስለራሴ የምነግራችሁ በማንም ተጽዕኖ ዝም አልልም፣ በማንም ተጽዕኖ አልናገርም። ምናልባት እዚህ መድረክ ላይ ስታዩኝ ብዙዎቻችሁ ግራ እንደተጋባችሁ ይገባኛል። እኔ ከውጭ ነው የመጣሁት። እኔና መንግስት እንደማንስማማ ታውቃላችሁ። እና ለዚህ ጋር ስታዩኝ ይሄ ሰውዬ ብልጽግና ነው ብላችሁ እንዳይሆን መረምራለሁ፣ እጠይቃለሁ፣ የሚሰማኝን እንደ ዜጋ እቃወማለሁ። በጎ ሲሆን ደግሞ በጎ ነው እላለሁ። በልዩነት መኖር እንደሚቻል ማሳየት መቻል አለብን። በፖለቲካ ሐሳቢያችን እኔና መንግስት አንስማማም፣ ግን በውስጡ ያሉት ዜጎች ደግሞ ሁላችንም እኩል ነን በዜግነት። የዜጎች ሞት፣ የዜጎች መጎዳት እያንዳንዳችንን ሊያመን ይገባል። እነዚህ ኢትዮጵያን አይወክሏትም። ይሄን ብልጽግና እኮ በርሜ በልጠዋል። ትናንት አልነበረም። ኢትዮጵያ በማንም ኮምፕሮማይዝ አናረጋትም። ማንም ካድሬ፣ ማንም ባለስልጣን የፈለገውን ሊደነፋ ይችላል። ኢትዮጵያን ኮምፕሮማይዝ አናደርግም። ዜጎቿ እንዲህ ነን። ነገ ይሄዳሉ ወይ በምርጫ ጨዋ ሆኖ በምርጫ ተሸንፈው ይወጣሉ፣ ወይም በህዝባዊ አመጽ ይወርዳሉ። ይሄ እኮ ምንም ሳይንቲስት መሆን የለብህም ይሄን ለመናገር። ህዝቡ የማይፈልገውን በማድረግ የሰፈር ጎረምሳ ሳይመስል መበሻሸቅ ምናምን ለኢትዮጵያ ልክ አይደለም። ይሄ ለኢትዮጵያ መንግስት የምታስተላልፈውና ለኢትዮጵያ ህዝብ የማስተላልፈው እኔ የምጠቅምና የኔ ሐሳብ የሚጠቅም ከሆነ አይዞህ፣ ብዙ መከራ አልፈሃል፣ ታልፋለህ፣ ይሄንንም ታልፋለህ። ኦፍኮርስ ከሌላ ዓለም ህዝብ ጋር ሲመዘን ምን አይነት ርግማን ቢኖርብን ነው ያሰኛል። ከዘመን ዘመን ከጦርነት አንወጣም። ከዘመን ዘመን የጥጋበኞች መፈንጫ ነን። እነሱ በሚጭሩት እሳት ስንት እናቶች ያልቅሱ። እንደው የኢትዮጵያ እናት በቃ ይሄ ነው እድሜ ልክ ማልቀስ፣ ዘላለም ልጄን የምትል እናት ማየት። ይሄ እኮ በልኩ ያልተሰሩ ፖለቲከኞች መንበር ላይ እየተቀመጡ እኮ ነው እናቶቻችን የሚያስለቅሱት። እኛ ደግሞ በትቢት ተወጥረን አንደማመጥ፣ አንፈላለቅ፣ አንድ ላይ አናብር። ለእናቶቻችን ለቅሶ እኛም ምክንያት ነው። ሰው ያልፋል። ሩዋንዳ ያን መከራ አሳልፋ ሰላማዊ አገር ሆናለች። እችም አገር ሰላም ታገኛለች በኔ በእናንተ በእያንዳንዳችን ጥረት። ኦኬ፣ ለማንኛውም ስለሁሉም ነገር እግዚአብሔር የተመሰገነ ይሁን። መጀመሪያም ያለ አግባብ ነው የታሰራችሁት። ስለተፈታችሁ የምንጨፍርበት ምክንያት የለም። ማሟያ ነበራችሁ። አሁን ደግሞ ለምን እንደፈቷችሁ አላውቅም። በእውነት ግን ስለ ኢትዮጵያ ነውና የከፈላችሁት፣ ገና የምትከፍሉት ብዙ መከራ አለ እና ድሮም ምንም ወንጀል አልሰራችሁም። እንደ ሰው በቤታችሁ ማረፍ በመቻላችሁ ደስ ብሎኛል። ማሰብ ያለብን ሰዓት ምንድን ነው የምናደርገው? እንዴት ነው የምንቀጥለው? እንዴት ነው እቺ ሀገር የምትቀጥለው የሚለውን በደንብ ማሰብ ያስፈልጋል። ስሜታዊነት የትም አያደርሰንም። ብዙ ሞከርን፣ ብዙ አለ። ተመልሰን ግን አሮንቃ ውስጥ ነው የምንገባውና ማሰብ ይጠይቃል፣ መደማመጥ ይጠይቃል፣ መናበብ ይጠይቃል፣ መደራጀት ይጠይቃል፣ አንድነት ይፈልጋል። ከዛ ውጪ በሶሻል ሚዲያ ብቻ ሀገር አትድንም። የምትድነው እያንዳንዳችን በውሳኔያችን ልክ መስራት ስንችል ነው። ያን ለማድረግ አብሮ መቆም፣ በአንድነት መንፈስ መነጋገርና አደጋውን መረዳት ያስፈልጋል። ያ ከሆነ መከራውን እናልፋለን። አለዛ መከራውን በራሳችን ላይ እንደገና እንጨምራለን። ስለዚህ አንድ ሰላማዊ እንቅልፍ የምተኙበት ቀን ስላጋጠማችሁ ደስ ብሎኛል። ግን እንደገና ወገባችሁን አስራችሁ ለበለጠ መከራ መዘጋጀት አለባችሁ። ታንኪ እንደዚህ ግን በአካል መጥቼ ሳያችሁ የሚሰማኝ በተለይ እንደነዚህ አይነት እናቶች ቁጭ ብለው በመጦሪያቸው ጊዜ እንዲህ አይነት ነገር ሲከፉ ማየት በጣም ያምራል እና ችግሩ ሰፊ ነው። ግን ተስፋ አትቁረጡ፣ አንገታችሁን አትድፉ። ያሳደዷችሁን ከነሱ ጀርባ ሆነው እንድትሳደዱ የሚያደርጉትን ደግሞ እኛ ውጭ ሆነን ዝም አንልም። በህግ እንዲጠየቁ የምንችለው እናደርጋለን።
ተስፋ ግን አትቆረጡ። ምክንያቱም ተስፋ ከቆረጣችሁ በቃ ምን እንነጋገርበት ነገር አይኖርም። እቺን ሀገር ብዙ መከራ ከፍላችሁ እዚህ ያደረሳችሁት ይሄ መከራ ተሻግራችሁ ልጆቻችሁ በነፃነት እዚህ መሬት ላይ እንዲኖሩ ማድረግ አለበት። ተስፋ እንድትቆርጡ በየምክንያቱ ሰበብ ይፈለጋል። ዛሬ በማንነታቸው በየቦታው የሚገደሉ አሉ። አገር ሰላም ብለው ጭረው በሚያድሩበት አፈር መሬት ላይ አንገታቸው የሚቆረጥ ዜጎች አሉ። ይሄን በግድ እንድንለምደው ነው የሚያስቡት። አንለምድም። በፍጹም መልመድ የለብንም። የሁሉም ዜጋ ሞት የኔ ሞት ነው ብለን ማሰብ አለብን። ያን ከሆነ አያሳንሱንም። አብረን እኩል ድምፅ ይኖረናል ማለት ነው። አሁን በየሜዳው እየገደሉ እየጣሉ እንድንለምድ እንዲያረጉን እድል አትስጡ። ዛሬ በሺዎች ሰው ሲሞት በመቶ ሲታረድ ዝም እንድንል ነው የተፈቀደው። የሁላችንም ቋንቋ ያድዋ የማይጨው የልጅ ልጆች ከሆን ሰው ሲሞት እምቢ ማለት አለብን። እምቢ አንፈቅድም። ዜጎች ሲሞቱ እምቢ ነው ማለት ነው። ኢትዮጵያ ሲዳፈሩ እምቢ፣ ነፃነታችን ሲተናቆሉት እምቢ። ምን ነው የምንለው? እምቢ ካልን አንሸነፍም። ኢትዮጵያዊነት ይቀጥላል። አመሰግናለሁ። እዚህ ያላችሁ የመንግስት ተወካዮች በዝርዝር በስም እየጠራው ባመሰግናችሁ ደስ ይለኝ ነበር። ስማችሁን አውቃለሁ፣ ግን ማዕረጋችሁን ለመግለጽ ያስቸግረኛል። አንደኛ የክልል የሚባለው ማዕረግ ስለማልወደው አልጠራውም። ስለዚህ ይቅርታ እንድታደርጉልኝ። አንዳንዶች አንተ የምትላት ኢትዮጵያ የለችም፣ እዚህ ያለው በብሔር ብሔረሰቦች የተዋቀረች የብሔረሰቦች ኢትዮጵያ ናት ይላሉ። በእነሱ እይታ ትክክል ነው። እኔም ማቃት ኢትዮጵያ ሁላችንም በእኩልነት እንደ ሰው የምንኖርባት፣ ማንም የማንንም ቋንቋና መብት ሳይገፍ ተከባብረን የምንኖርባት ኢትዮጵያን መስራት ሲቻል በ85 ዓመተ ምህረት በተቀረጸ በአጥር ተከልለን አንተ ከዛ እኔ ከዚህ አታልፍም ታልፋለህ በሚል የተመሰረተ ክልል ለኔ ኢትዮጵያዊነት ስላልሆነ የማምንባትን ኢትዮጵያ ነፃ ወጥቼ ራሴን ኢትዮጵያ አድርጌ መኖር ፈልጋለሁ። ራስን ነፃ ማውጣት እንጂ ነፃ ውጭ ግንባር ማቋቋም መፍትሄ አይደለም። ከምንድነው ነፃ የምንወጣው? ራሳችንን ከተከለልንበት ሰዎች፣ በተለይም ካድሬዎች፣ እናንተ በተለይ ማወቅ ያለባቸው ካድሬዎች የተሰበሰበ የአንድ ወቅት በሳይንስ ያልተፈተነ ሐሳብ ባለቤቶች ናቸው። እናንተ በመጻፍ በመመርመር በላቦራቶሪ በፈተና በማንበብ የደረጃችሁ ሰዎች የካድሬ ሐሳብ አሸንፏችሁ በእነሱ ሐሳብ ልትጓዙ አይገባም። በሳይንስ ነውና የምታምኑት። በሳይንስ የሚያም ራሱን ነፃ ያደረገ ህዝብ ነው የሚሆነው። ስለዚህ እንደ ሰው ስናስብ የማንም ቋንቋ ማንም ሊረግጠው፣ የማንም ባህል ማንም ሊነቀው አይችልምና ለመከባበር አብረው ለመኖር የሚያግደን ነገር አይደለምና በአንድነት ለመኖር የሚያግደን ነገር የለም። ይሄ ጥቂቶች የፈጠሩት የካድሬያዊ አስተሳሰብ አሸንፈን እንደ ሰው እንደ ኢትዮጵያዊ መኖር እንችላለን። አፄ ቴዎድሮስ ትናንት ጨለማ የነበረችው ኢትዮጵያ በራሷ ተማምና እንድትቆም መድፍ ያስፈልጋታል፣ ዕውቀት ያስፈልጋታል ብለው የእንግሊዝን ንግሥት ዕውቀት የሚያስተምር ሰው ላኪልኝ ነው ያሏት። ከ150 ዓመት በፊት ለውጥ ዕውቀት ትምህርት እንደሚያስፈልግ ቴዎድሮስ ገብቷቸው ነበር። ከ150 ዓመት በኋላ አንበጣ የመጣ ሲያስረበን የአንበጣ መከላከያ መስራት ያልቻል በርካታ ዶክተሮች አስተምረን ዶክተሮቻችን በቴሌቪዥን ተጋደሉ ሲሉን ብሔር ብሔረሰብ ተላለቅ ሲሉ የኛ ዕውቀት ምን ላይ ነው? የተማረ ማለት የሚመረምር የነቃ የሚጠይቅ ነውና ንቁ። በተለይም ደጋግሜ የምለው በአሁኑ ዘመን በጅምላ ማሰብ ማለት ማሰቢያን ማከራየት ማለት ነው። አንጎልን ማከራየት ማለት ነው። የተማራችሁት በራሳችሁ እንድትቆሙ ነውና እንዳታከራዩ ለማንም። እናንተ ሰው ናችሁ፣ ተመራማሪ ናችሁ፣ የዕውቀት ባለቤቶች ናችሁና ለኢትዮጵያ የሚጠቅማት ይሄ ነው ብላችሁ ቆማችሁ እንደ ሰው ተናገሩ። እንደ ሰው ስትቆሙ ልትነጠሉ ትችላላችሁ። ከጅምላ አስተሳሰብ ስትወጡ ብዙ ሰዎች ሊጠሏችሁ ይችላሉ። ግን ተቋቋሙ። ኢትዮጵያዊነት ይቀጥላል። የእናንተ ህብረትና አንድነት ለሌሎች አርአያ በመሆን እንደ ሐዋርያት እየዞራችሁ የአንድነት መንፈስ ከተነገረባት ከደብረ ታቦር በመላው ኢትዮጵያ እየተዘዋወራችሁ
በነፃነትና በኩልነት መኖር ይቻላል፣ ኢትዮጵያዊነት ይቀጥላል የሚለው መልእክት የእናንተ መሆን አለበት። በቃሉ አይገኙም፣ በቃሉ አልተገኙም። መንግስቱ በቃሉ የሚገኝም አይደለም። መጀመሪያም በህወሓት መዋቅር ውስጥ የኖረ በህወሓት አይዲዮሎጂ ውስጥ ያደገ ነው በሙሉ በስልጣን መንበሩ ላይ ያለው። ዛሬ ከዛ ተሻግሮ ወጥቶ ወደፊት ለልጆቻችን ምን አሻግረው ማየት ተረት ወሬው ላይ ነው እንጂ መሬት ላይ ምንም የለም። ዛሬ እርሶ ተነስተው የሁለት አሮጊቶች ቤት ቆመው ሲሰሩ ቀለም ሲቀቡ ያሳዩንና በማግስቱ 2000 ሰው ይፈናቀላል በግፍ በጨለማ በሌሊት በተኛበት። ይሄ ነው አዲስ አበባ ውስጥ እየተደረገ ያለው። ምንድነው እያደረጋችሁ ያላችሁት? ትናንት ህወሓትን የታገልነውን ይሄን ሁሉ ነገር ለኔ ይገባኛል ዛሬ እናንተ እያደረጋችሁት ነው እኮ። ያውም በይፋ እየነገራችሁን ያዋጣል። በእውነት እናንተስ በእውነት የኦሮሞን ህዝብ የምትወክሉ ናችሁ? እውነት የኦሮሞ ህዝብ እንደዚህ አይነት አስተሳሰብ አለው? ነው ጥቂቶች ስልጣን ስትይዙ እንደዚህ የምትሆኑት ህዝብን ከህዝብ በማጋጨት የእናንተን ክብር ከፍ የምታረጉ የሚመስላችሁ ኦሮሞዎች እናውቃለን እኮ የኢትዮጵያ ጀግኖች። የኔን ሂሮዎች አንድ ባንድ በየመድረኩ በየሜዳው ስናገር ነው የኖርኩት። ጥላሁን ገሰሰ፣ ደራርቱ ቱሉ፣ ጸጋዬ ገብረመድህን፣ ጀነራል መርዳሳ ሌሎሳ፣ ጀነራል ደምሴ ቡልቶ፣ ጀነራል መር ንጉሴ፣ ስንቶቹን እናንሳቸው? እነዚህ እኮ ኦሮሞዎች ናቸው። እነዚህ እኮ ናቸው ሞተው ኢትዮጵያን ያቆሙ። እነዚህ እኮ ናቸው በእያንዳንዱ የሙያ ዘርፍ ይችን ሀገር ትልቅ ያደረጉ። ከየት የመጣ የእናንተ የአክራሪነት ፖለቲካ? እንዴት ነው በኢትዮጵያ ምድር በሳምንት በወር በ15 ቀን ህዝብ ኦሮሚያ ውስጥ አልተጨፈጨፈም? ኦሮሚያ ውስጥ ባንክ 20 ጊዜ አልተዘረፈም? የኦሮሚያ ፕሬዝዳንት ወጥቶ ባንደበቱ እንሰብራቸዋለን ሰብረናቸዋል እንዲናርጋቸዋለን አላለ? የቂም ፖለቲካ የት ያደርሳችኋል? እናንተ በዛ ቂምና ለመታችሁ ስልጣን ያዛችሁ። ዛሬ ያባረራችኋቸው፣ የገደላችኋቸው፣ ያፈናቀላችኋቸው ለልጆቻቸው ነግረው ልጆቻቸው ቂም ቋጥረው ነገ እንደናንተ ጉልበት ሲኖራቸው ተያይዘው መተው ተመሳሳይ ወንጀል ይፈጽማሉ። ይሄ ነው የብልጽግናው ጉዞ። አደራ ላለው በተረፈ ኢትዮጵያውያን ወገኖቼ ብሔርተኝነት በኢትዮጵያ ውስጥ ያመጣውን አይታችሁታል። መልእክቴ ለመላው ኢትዮጵያዊ ነው። ህወሓት የሚባለው ቡድን በብሔርተኝነት ተደራጅቶ በብሔርተኝነት አድጎ በብሔርተኝነት ያመጣውን መዘዝና መከራ በአይናችን አይተናል። ብሔርተኝነት መጨረሻው ይሄ ነው። ስለዚህ ከዚህ ካልወጣን አደጋለ። ይሄንን 30 ዓመት ስናገር ነበር። ይሄ ህገ መንግስት በብሔር ያደራጀን ህገ መንግስት ካልተቀየረ ኢትዮጵያን ይዟት ይጠፋል ስንል ሁላችንም እንጠፋለን ማለት ነው። ብዙ ስለሆን በጣም ጥቂት ስለሆን ምናምን አይደለም። ይሄ ህገ መንግስት የመጥፊያችን ምልክት ነው። አሁኑኑ አስቸኳይ መንግስት እንደሌሎቹ ፕሮጀክቶቹ እዚህ ላይ ትኩረት ሰጥቶ ለውጥ የሚመጣበትን መንገድ እንዲያመቻች ኢትዮጵያውያንም በብሔርተኝነት የትም ልንደርስ አንችልም። እንደ ኢትዮጵያዊ ጠንክረን ከቆምን በየቤቱ አኩርፎ የተቀመጠው ኢትዮጵያዊ ሁሉ እንደ ቀድሞ ወደ ኢትዮጵያዊነት ተመልሶ ኢትዮጵያ ላድን ካለ መለወጥ እንችላለን። ድሮም ማንም መጥቶ አልታገለልንም። ዛሬም እኛ ነን ባለቤቶቹ ብለን ከተነሳን ይሄን ለውጥ ማምጣት እንችላለን። ስለዚህ አየሩን፣ ሚዲያውን፣ አገሩን ብሔርተኞች ስለወረሩት ኢትዮጵያውያኖች አንገት ደፍተን አገራችን ስትፈርስ ማየት የለብንም። እኛ ብዙ ነን። ኢትዮጵያዊ ኃይል ዶክተር አብይ ከመጣ በኋላ ስለተበተነ ብሔርተኞች ያሸነፉ ስለመሰላቸው ነው። መሪ ሲኖር ይሄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሪዎቿ በአባቶቻችን እየተመራ ስንት ህዝብ እንደተንቀሳቀሰ አይተናል። ኢትዮጵያዊነትን ለማንቀሳቀስ የምትፈልጉ ኢትዮጵያውያን ዛሬ እንነጋገር፣ እንገናኝ። በኢትዮጵያዊነት ተያይዘን ይሄን አጥፊ
የሆነ ስርዓት ቀይረን የእኩልነት ሀገር እንድትሆን አብረን እንቁም፣ እንነጋገር። ኢትዮጵያዊነትን ለማስቀጠልና ለማስመለስ የሚደረግ ትግል ካለ ዛሬም ከፊት እገኛለሁ። ዛሬ ልላቸው የምችለው ባለመተኮሳችን፣ ባለመገዳደላችን፣ አንድ ቀን ባሳለፍን ቁጥር የአንድ ሰው ህይወት ማትረፋችን ከምንም በላይ ነው። ይህን ደግሞ የወቅቱ ጠቅላይ ሚኒስትር 2 ወር ከመዋጋት 20 ዓመት መደራደር ነበር ያሉት። ይህን በተናገሩ ዓመት ሳይሞላ ነው እንደገና ለሌላ ጦርነት። ይሄ ህዝብ ስንት ጊዜ ጦርነት ይሸከማል? ስንት ሰው ይሙት? 1 ሚሊዮኑን ወደ 2 ሚሊዮን ለመቀየር ነው ጦርነት የታወጀው። አሁን መሆን ያለበት ከጦርነት በፊት ሁሉንም መንገድ እንሞክር። ስለዚህ በአማራው ህዝብ የተነሱ ጥያቄዎችን ለመፍታት ድርድር ይቅደም። መግደሉ ነገ ይደረስበታል። ብዙዎች ሞተዋል። ያለፈው ጦርነት ላይ የሞቱ ወታደሮች እኮ እስከ ዛሬ ወላጆቻቸው በአግባቡ መርዶ አልተነገራቸውም። ለሌላ ሞት መጣደፍ ምን ማለት ነው? የምን አስቸኳይ ጊዜ አዋጅ ነው? በአስቸኳይ እንነጋገር ይባል እንጂ። ስለዚህ የኢትዮጵያ መከላከያ ሰራዊት አባሎች እባካችሁ በወገናችሁ ላይ አተኩሱ። የአማራ ክልል ባለስልጣኖች ለዘመናት በተለይ ላለፈው 32-33 ዓመት በአማራ ህዝብ ላይ ያደረሳችሁትን በደል በማስረጃ በመረጃ በሁሉ ነገር አስቀምጦ መዘግዘግ ይቻላል ያደረጋችሁትን። አሁን ላለንበት ሁኔታ ግን እሱ በቂ አይደለም። ይቆይ። እንደ ሰው እንደ ዜጋ ልጆቻችሁ የሚወርሱትን ጉድፍ የበዛበት ታሪክ ለማደስ ከፈለጋችሁ በአስቸኳይ ተሰብስባችሁ ያወጣችሁትን በድርድር ከሁሉም አካሎች ጋር እንነጋገር ያላችሁትን ምን ጊዜ አጥፋችሁ ነው ፌደራል ገብቶ እርምጃ ይወሰድ ብላችሁ አዋጅ የምታወጡት? ታሪካችሁን ማደስ ለልጆቻችሁ ታሪክ ማስቀመጥ ከፈለጋችሁ ዛሬውኑ ተሰብስባችሁ በአስቸኳይ ውሳኔያችሁን ቀይራችሁ ድርድር እንዲጀምር ጥያቄ አቅርቡ። እናንተም እንደ ሰው መንግስት ነን ብላችሁ ካመናችሁ ይሄን ጥያቄ ዛሬ አድርጉ። አለዛ በታሪክ ለልጅ ልጅ የሚተላለፍ የታሪክ ጠባሳ ጥላችሁ ታልፋላችሁ። ማዋረድ፣ መሳደብ፣ መተቸት ይቻላል። እሱ ጊዜው አሁን ስላልሆነ ነው። አሁን ነፍስ እናድን። አንዴ ጥይት ከተተኮሰና ህዝብ ላይ መሞት ከተጀመረ በኋላ ግን ማጣፊያው ማንኛችንም የምንቆጣጠረው አይሆንም። ኢትዮጵያ ራሱ ሀገራችን የመቆየቷ ዕድል አጠራጣሪ ነው። ስለዚህ ውሳኔያችሁን አጢኑ። የኢትዮጵያ ህዝብ ሆይ ዳንድ ልጅህ ዳንድ ተወላጅ የምጠይቀው ወገንህ የአማራ ህዝብ ጥያቄ አቅርቧል። በተለያየ ምክንያት ስለ አማራው የሰማችሁት ብዙ መጥፎ ነገር ሊኖር ይችላል። ምንም ይሁን ምን አትግደሉኝ፣ ጥያቄ አለ፣ ስሙኝ ሲል እንደ ወንድም ለዘመናት አብሯችሁ እንደኖረ ወንድም ህዝብ አዳምጡት ብላችሁ ከጎኑ ልትቆሙለት ይገባል። ጦርነት በጣም ቀላል ነው። በማንኛውም ሰዓት ማድረግ ይቻላል። ግን ከዚህ በፊት በጦርነቱ የደረሰውን መከራ ሁላችሁም አይታችሁታል። ትናንት ድግስ ተደግሶ ታርቀናል የተባለው ሚሊዮኖችን ከገበርን በኋላ ነው። ሌላ ያስፈልገናል አሁን። ስለዚህ ታገሱና የአማራውን ህዝብ ጥያቄ አዳምጡ በሉ። በየክልላችሁ ላሉት ባለስልጣናትም ለመንግስትም ከአማራው ህዝብ ጋር ቆማችሁ ኢትዮጵያን ታደጓት። 40-30 ሚሊዮን የሚገመት ህዝብ ጥያቄ አለኝ እያሉ በመሳሪያ ጨፍልቆ አገር ማኖር ይቻላል ወይ? ፍርዱን ለእናንተ ሰጣለሁ። የኢትዮጵያ መንግስት አመራሮች ጊዜ ይለዋወጣል። ዛሬ ያላችሁን ነገ ታጣላችሁ። አንድ የመጨረሻ እንደ አንድ ዜጋ አንድ ጥያቄ ነው የምጠይቃችሁ። ለመደራደር የኮሰኮሳችሁ ለምንድን ነው? ለመወያየት ለምን ፈራችሁ? ትናንት አባይን ግድብ እናፈርሳለን ከሚሉት ጀምሮ ኢትዮጵያ እንበትናለን እስከሚሉት ድረስ ግቡና እንወያይ ያላችሁ ዛሬ ጥያቄ አለኝ ከመሞት መኖርን እፈልጋለሁ የሚልን ህዝብ ጥያቄ ለመስማት ለምን ፈራችሁ? እና በጉልበት እንጨርሳለን ብትሉ አያዋጣም። ታላቋ ሶቪየት ህብረት ያላትን ጦር ይዛ አፍጋኒስታን ገብታ ግማሹን ጥላ ግማሹን አስጨርሳን የተመለሰችው። በዓለም ቴክኖሎጂ፣ በሚሊተሪ፣ በገንዘብ በሁሉ አንደኛው አሜሪካ ዜጎቿን መሰብሰብ አቅቷት ከአውሮፕላን ላይ ሰዎች እየወደቁ ከአፍጋኒስታን አምልጣ ወጣለች። ከህዝብ ጋር ተጣልቶ ያሸነፈ ምድራዊ ኃይል የለም። የህዝብ ጥያቄ አዳምጡና መልሱ። አይ ብላችሁ በህዝቡ ላይ ጦርነት ካወጃችሁ እኔ መዋጋት አልችልም፣
መተኮስ አልችልም። ዛሬም ግን ከህዝቤ ጋር ወርጄ ውሃም ቁስለኛ ማንሳትም አደርጋለሁ። መግደል ባችል ለመሞት ፈቃደኛ ነኝ። የኢትዮጵያን ህዝብና የአማራውን ህዝብ ጥያቄ ሰምታችሁ ምላሽ ብትሰጡ ኢትዮጵያ ትድናለች። በትዕቢታችሁ ከቀጠላችሁ ደግሞ ሌሎች ትዕቢተኞች የደረሱበትን ውድቀት ትከናነባላችሁ።